በትናንትናው ዕለት የጀመረው የአማራ ክልል ምክር ቤት ጉባኤ በዛሬው ዕለትም ቀጥሎ እንደሚውል እየተነገረ ይገኛል። በርካታ ጉዳዮችም እየተነሱበት ነው የሚገኘው። በትምህርት ጉዳይ በክልሉ ለመመዝገብ ከታቀደው 7.5 ሚሊዮን ውስጥ እንግዲህ የተመዘገቡት ከ55 በመቶ እንደማይበልጡ የክልሉ ርዕሰ መስተዳድርም ገልጸዋል። ለዚህ ችግር ደግሞ በዋናነት ጦርነት ብቻ እንዳልሆነም ነው የገለጹት። ለዚህ ችግር ዋናው ጦርነት አይደለም የመማር ፍላጎት የመቀነስ ነው ሲሉ ገልጸዋል። በተለይ በምስራቅ ጎጃም ከፍተኛ የሆነ የተማሪ ቁጥር መቀነስ አለ ሲሉ ገልጸዋል። እንደዚሁም አያይዘውም በክልሉ ከፍተኛ የሆነ ወጣቶች መፍለስ ይታያል ሲሉ ነው የገለጹት። በምክር ቤቱም እንግዲህ ከፍተኛ የሆነ ክርክር ሲደረግባቸው የነበሩ ያሉ የጸጥታ ጉዳዮች እንደዚሁም ደግሞ ባሉ በብልጽግና አሁን በስርዓቱ ላይም ከፍተኛ ትችት መቅረቡን የታወቀው በክልሉ የሰላም እጦት እንደዚሁም የተለያዩ እንግዲህ ወጣቶችም የመፍለስ ጉዳይ ይታያል ሲሉ በርካቶች ቅሬታቸውን እያቀረቡ ነው። በዚህ ጉዳይ ቪዲዮ ልጋብዛችሁ፣ አብራችሁን ቆዩ። ተማሪ ለመመዝገብ ያቀርብ ቢሆንም ከ56 ከ57 በመቶ በላይ አልሄደም። በአጠቃላይ ይሄን ደግሞ ዝርዝር አድርገን ስናየው ሁለተኛ ደረጃ ትምህርት ቤት ላይ በጣም ዝቅ ይላል። ከዚህ ለምሳሌ 56% በአጠቃላይ ነው እንጂ እንደ ምስራቅ ጎጃም አይነቶች ደግሞ በጣም ዝቅተኛ 18-19% ላይ ያሉ። አሁን የአማራ ክልል ችግር ከትምህርት አኳያ አሁን የገጠመው ችግር ለችግሩ አስተዋጽኦ ያደረገ የሰላም እጦት አይደለም። ሜጀር ችግራችን ትምህርት ራሱ ከግጭት